ኧረ ጉድ ይሄን ጉድ ማን ያምናል እናንተ? ሩታ ካላት ልትታሰር ነው እንዴ እናንተ? ለሩታ የክስ ወረቀት መጣላት እያሉ መጡ ማለት ነው። ይሄንን ደግሞ ማን ነው የሚያምነው? ማን ነው የከሰሳት? ወይዘሪት ወይዘሪት ሄርሜላ ወይዘሮ ሩታን ካሰሰቻት አሉ። ጉድ! አሁን ደግሞ አንቺ ሄርሜላ ምን አስበሽ ነው? ባሏን ወስደሽ አልበቃ ብለሽ ጭራሽ ደግሞ ክስ ጀመርሻት እንዴ? ልጅቷን ታያት ባክሽ ትኖርበት እና አንቺ እንዴው አቶ አብርሽን ወስደሽ የለም እዛ ቁጭ በሉ እናንተ። እሷን ደግሞ ተዋት እንደው ቁጭ ብላ ልጇን ታሳድግበት። ምን ነው እንዴ? ልጇን አቃጥላችሁ ልትደፋት ነው እንዴ? ሩታን ማለት ነው ወይስ ምን እየሆናችሁ ነው? እኔ አሁን የምሬን ግራ ገባኝ። እንዴ በቃ አብርሽ ሄዳ በቃ እዚህ ጋር እሷን እንከሳለን ወይም ደግሞ እናሳስራታለን። በቃ እንዲሆና ባሏን መያዝ ካልቻለችበት እኔ አንቀባርሬ አንደላቅቄ አኖረዋለሁኝ እኔ ወስደዋለሁ አልሽ። ካዛን ሰማን። አሁን ደግሞ ያባሰው ጭራሽ ወረቀት የክስ ወረቀት ለሩታ እናንተ። አብርሽ ወልዶ ሌላ ሴት ተቀየራት ሩታ ደግሞ እናት ናት መቼስ ልጇን አትጤልም። ስለዚህ ልጇን ታሳድግበት። የምሬንን አረ እናንተ ሸም ይዛችሁ እንጂ ተው እንጂ ተረጋጉ። ምነው በሀገር በወጉ የለው ነገር አመጣችሁብን። ዛሬ ደግሞ ክሱ ምንድነው? ባሏን ወሰድኩ ብላ ነው እንዴ? ወይስ ደሞስ ባሌን ልትወስድብኝ ነው ብላ ነው? እንዴት ነው ነገሩ? የምሬንን ግራ ገብቶኛል በነገራችን ላይ። አራ ይሄ ነገር ሲጀመር ጥሩ አይደለም። ሴት ነሽ አንቺንም ነገና ከነጎዳ አቶ አብርሽ አያልቅበትም ይላልሁ ብዙ ጊዜ ማለት ነው። ሰምታችሁኝ ከሆነ አያልቅበትም። ዛሬ እዚህ ጋር እሪ ብሎልሽ ሊሆን ይችላል። ትላንት ከሩታም ጋር እንደዛ ነበር ሲጫወትና ሲጨፍር ነበረው። ዛሬ ደግሞ ሩታን ትቶ ወደ አንቺ መጥቷል አይደል? ስለዚህ ለመጀመሪያዋ ሚስት ሊሆነው ለኔ ይሆነኛል ብለሽ 100% እርግጠኛ መሆን የለብሽም። ሲቀጥል ደግሞ ይሄን የሩታ ዕጣ ፋንታ ለኔ የሚደርሰኛል ይሆን እንኳን እንደዛ ሩታን ለማሳሰርና ለመክሰስ ሳይሆን አሁን የማደርገው ነገር ዋጋ ያስከፍለኝ ይሆን ነገና ከነጎዳ አብረሽ ቲቶኝ ይሄዳል ይሁን ብለሽ እንደዛው ውስጥሽ ለውስጥሽ ማለት ነው ለሩታ እያዘና ውስጥሽ ራስሽንም አሳምኚ። ምናልባት ቢሄድ ይሄዳል የሆነም ነገር ምንም ነገር አይሰማኝም ብለሽ ካሊሆናማ እዚህ ጋር ዛሬ በዚህ ሩታን እንደምንም ብለሽ ወስደሻታል አይደል? ማለት ይሄ አብርሽን እንደምንም ብለሽ ወስደሽዋል አይደል? ግን ነገም አንቺ ላይ አንዲቷ ማይታ እንደሚቀመሽ ይወቂ። ሲጀምር ደግሞ ለመጀመሪያው ሚስት ሊሆን አባል ለሁለተኛው ሚስቱ ይሆናል ማለት ከባድ ነው። ይሄንን ደግሞ ታውቃላችሁ ብዬ ነው ማስበው። አሁን ደግሞ ያባሳው ማይታመን ጉድ መጣብን ማለት ነው። እዚህ ጋር ማይታመን ማይሰማ እናንተ ኖሩ እንጂ ማይሰማ ነገር ምን አለ? የምሬን በጣም ነው ያናደደችኝ። ማን ሄርሜላ ያኔ አብርሽን ወሰደች አይደል? ከወሰደች በቃ ደቃቃ እዚህ ጋር ምንም እንትን ማለት አለው ብዬ አላስብም። መነጫጫትና እንዲሁም ደግሞ እሷን አሳስራለሁኝ እሷን እንዲያደርጋለሁ ማለት ተገቢ አይደለም። እንዴ ልጅቷን ተዋትና ልጁን ታሳድግበት። እናንተ የራሳችሁን እዛ ተጨማለቁ እንደፈለጋችሁ እንጂ ይሄንን ጉድ እኮ ማንም አያምናችሁ ሲጀመር። አራ ይሄ ነገር ፕራንክ ከሆነ ፕራንክ ነው በሉና ግልግል አድርጎን እኛንም አታስጨንቁን። አሁንስ አስጣላችሁኝ።